ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። አዲስ ለሆናችሁ ሰዎች በየሳምንቱ በጎልድ ቻርት ላይ የኔን ዊኬንድ አናሊሲስ ማለትም ቴክኒካል ኤንድ ፋንዳሜንታል አናሊሲስን በደንብ የማሳያችሁ ይሆናል። ሶ ኢንተረስትድ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ጀምሩ። ኤንድ ሁላችሁም ደግሞ ለትሬደር ጓደኞቻችሁ ይህን ቪዲዮ ሼር አድርጉላቸው። ኤንድ ጋይስ እነዚህ የትሬድ ኢንሳይቶቻችንን ሞር ኢንተረስቲንግ ለማድረግ ኤንድ ትሬደር ኮሚኒቲው በደንብ እንዲነቃቃ ብር ፎሬክስ እንግዲህ ረዘም ላለ ጊዜ ዊክሊ ቻሌንጆች አሉን። በሳምንት 2 ቀን ማለትም ሮብና እሁድ ዕለት ማታ 2 ሰዓት ላይ ኪውኤንዴ ማለትም የጥያቄና መልስ አይነት ቻሌንጆች እያካሄድን ነው። ኤንድ እሁድ የሚኖረው ቻሌንጅ ከዚህ ከዊኬንድ አናሊሲሶቻችን ላይ የሚወጣ ቻሌንጅ ነው። ሶ እዚህ ላይ የምንወራቸውን ሐሳቦች ጀስት ሪፍሬሽ ለማድረግ የተወሰኑ ጥያቄዎች ይኖሩናል። ቴሌግራም ቻናላችን ላይ ጥያቄዎቹ ፖስት የሚደረጉት ማታ 2 ሰዓት ሻርፕ ላይ ነው። ሶ ይሄንን ቪዲዮ በደንብ ዩስ ከመጨረሻው ኤንድ ማታ 2 ሰዓት ቴሌግራም ቻናላችን ላይ እንገናኝ። ቀድሞ ለመለሱ ሰዎች እንግዲህ ሪዋርድ እናደርጋለን ማለት ነው። ሶ ይሄን ካልን ጋይስ ሳምንቱ እንዴት ነበር? አይሆፕ ጥሩ ሰርታችኋል። እኔ ብዙ ትሬድ አላረኩም ይሄን ሳምንት። early the week ላይ በጣም ቢዚ ነበር። እንደውም ላስት ዊክም ዊኬንድ አናሊሲስ አልሰራሁላችሁም ነበር። ሶሪ ጋይስ። ይሄን ዊክ ትሬድ ያደረኩት ሐሙስና አርብ ብቻ ነበረ። ፌር የነበረ ዊክ ነበረ። ሳምንቱ እንግዲህ ሴንቲመንት ሲቀያየር ነበረ። ማርኬቱ እንግዲህ ሪሰንትሊ ያው ትሪኪ ሆኗል። ይህን ሳምንትም በደንብ ሴንቲመንት እየቀያየረ ነበር። ሶ በዚህ ቪዲዮ ላይ ይህን ሳምንት ምን ነበር ሀፕን ያደረገው፣ ማርኬት ሴንቲመንት እንዲቀያየር ያደረገው ምን ነበር የሚለውን ለማየት እንሞክራለን። ይህን ደግሞ ለኔክስት ዊክ አውት ላይ እናወጣለን። ምን ማየት አለብን፣ ምን እንጠብቅ የሚለውን ዲስከስ ለማድረግ ባጭሩ እንሞክራለን ማለት ነው። ሶ ጋይስ ከመጨረሻው ከኔ ጋር ሁኑ። አሁን ወደ ቻርታችን እንሂድ። ኦልራይት ጋይስ፣ ሶ እንደተለመደው ከዴይሊ ቻርታችን እንጀምራለን። ቶፕ ዳውን አናሊሲስ እስከ 15 ሚኒት ቻርት ድረስ የምንወርድ ይሆናል ማለት ነው። ሶ ሁል ጊዜም እንደምነግራችሁ መጀመሪያ የምንጀምረው ከፋንዳሜንታል አናሊሲስ ነው። ኤንድ እንግዲህ የከረንት ማርኬት ላይ እንግዲህ በየዊኬንድ አናሊሲሱ እየነገርኳችሁ እንዳለው የከረንት ማርኬት ኮንዲሽን ላይ 3 ነገሮች አሉ ማርኬቱን ድራይቭ የሚያደርጉ እርስ በርስ የተያያዙ ማለት ነው። ሶ የመጀመሪያው እንግዲህ ዘ ሊዲንግ ማርኬት ኮንዲሽን አሁን ያለው ምንድነው? ሚድል ኢስት ላይ ያለው ጦርነት ነው። ሶ የዩኤስ እና የኢራን ጦርነት ነው ማለት ነው። ትልቁ ማርኬትን አፌክት እያደረገ ያለው ሶ የመጀመሪያው ዩኤስ እና ኢራን ጦርነት ከሱ ጋር ተያይዞ የተፈጠረው የነዳጅ ፍሎ ላይ ያለው መስተጓጎልና የነዳጅ ፕራይስ ነው። ሶ ዘ ፈርስት ኮንዲሽን ምንድነው? ዩኤስ ኢራን ጦርነት ኤንድ የነዳጅ ፕራይስ። ሁለተኛው ምንድነው? እንግዲህ ከዚህ ላይ ተነስቶ ከዩኤስ ኢራን ጦርነትና የነዳጅ ፕራይስ መጨመር ላይ ተነስቶ የመጣው ኢንፍሌሽን የኑሮ ውድነት ኤንድ ይሄ ኢንፍሌሽን ይባባሳል የሚል ደግሞ ፊር ነው። ሁለተኛው ሰው እያወራን ያለ ነው ጎልድ ዩኤስዲ ላይ ስለሆነ ከዩኤስ አንጻር ነው፣ ከዩኤስ ኢንፍሌሽን አንጻር ነው እያወራን ያለ ነው። ሶ ሁለተኛው የኢንፍሌሽን ፊር እና ኢንፍሌሽን ነው። ሶስተኛው ደግሞ እንግዲህ ይሄን ኢንፍሌሽን ለማቋቋም ምን ፌድ የዩኤስ ፌድ ምን አይነት ሪያክሽን ይወስዳል? ኢንተረስት ሬት ይጨምራል፣ ኢንተረስት ሬት ይቀንሳል፣ ባለበት ያቆማል የሚለው አሰምሽኖች ናቸው ማርኬቱን ሊድ እያደረጉ ያሉት ማለት ነው። ሶ እነዚህ ፍሎዎች ናቸው። ከአንዱ ተነስተን ወደ ታች ስንሄድ ይሄ ፍሎ ነው እንግዲህ መጨረሻ ላይ የዩኤስ ሴንትራል ባንክ ዲሲዥን ኤክስፔክት እናደርጋለን። እሱ ኦኬ ኢንተረስት ሬት ሊጨምሩ ነው። ሶ ኢንፍሌሽን ፊር አለ፣ ኢንፍሌሽን ይመጣል ስለሚባል ኢንተረስት ሬት ሊጨምሩ ነው የሚለው አሰምሽን እንግዲህ በአሁኑ ጦርነት ውስጥ ሞር ኦፍ ዶላር ሰፖርትድ እንዲሆን የተወሰነ ፐርፎርም እንዲያደርግ፣ ሌሎች ከረንሲዎች ኤንድ ጎልድ ደግሞ ከዶላር አንጻር አንደር ፐርፎርም እንዲያደርጉ አድርጎት ነበረ ማለት ነው። ሶ ሜጀር አሁንም የዊኩን ሴንቲመንት ስናይ ኦልዌይስ የምንረዳው ከነዚህ አንጻር ነው ማለት ነው። ሶ ጂኦፖለቲካል ኢቨንት ምን ተከሰተ፣ ሶ እሱ ደግሞ እንዴት ኢንተረስት ሬት አውትሉካችንን ቀየረው፣ ያ ደግሞ ምን አይነት ኢፌክት አለው ማርኬቱ ላይ የሚለውን ነው ሞር ኦፍ ማርኬቱን አንደርስታንድ ለማድረግ የምንጠቀመው ማለት ነው። ኤንድ ላስት ዊክ ላይ ደግሞ እስቲ የተወሰነ ኢኮኖሚክ ዜና ነበሩ ከጂኦፖለቲክሱ ስንወጣ፣ ያም ደግሞ አዲሽናል አፌክት ይኖረዋል እና ምን አለ የሚለውን እንየው። ሶ ላስት ዊክ ላይ
እንግዲህ ሰኞ ሲከፈት በባንክ ሆሊዴይ ነው። አብዛኞቹ ባንክ እንግዲህ ከዩሮ ዞን ውስጥ ፍሬንች፣ ጀርመን እንደምታዩት ባንክ ሆሊዴይ ነበረ፣ ባንክ ዝግ ነበረ። ብሪቴን ኤንድ ደግሞ የዩኤስዲ ባንክ ሆሊዴይ ነበረ። ማርኬቱ ለኛ ላይ ሲኤፍዲ ክፍት ነበረ። ነገር ግን ደግሞ በጣም ቮላታይል ነበር፣ ምክንያቱም ብዙ ቮሊዩም ተነስቷል። እንግዲህ የዩኤስ ማርኬት ተነስቷል፣ የዩሮፕ አብዛኛው ማርኬት ተነስቷል፣ የዩኬ ማርኬት ተነስቷል። ቮሊዩሙ ትንሽ ነበር፣ የተወሰነ ቮላታይል ነበር ሲኤፍዲ ማርኬቱ። ስቲል ግን ያው ክፍት ነበር። የኤዥያ ማርኬት እንደዚህ ክፍት ስለነበረ ማለት ነው። ከዩኤስዲ አንጻር የነበረው አንድ ኢምፖርታንት ነገር ምንድነው? ፒሲኢ ሪሊዝ ተደርጎ ነበረ የአሁን ሳምንት ሐሙስ ዕለት ማለት ነው። ፒሲኢ ምንድነው? ስቲል እንደ ሲፒአይ አይነት ነገር ነው፣ የኢንፍሌሽን ሜዥር ነው። ነገር ግን ፌድ ሞስትሊ ፌቨር ያደርገዋል ወይም ይመርጠዋል ከሲፒአይ አንጻር ይባላል። ይህን ጠይቃቸዋለሁ። ፒሲኢ ምንድነው? ፒሲኢ ማለት ፐርሰናል ኮንሰፕሽን ኤክስፔንዲቸር ማለት ነው። እንደ ሲፒአይ የኢንፍሌሽን ሜዥር ነው። ነገር ግን ፒሲኢ ከሲፒአይ አንጻር ሞር ሰው አሁን እየገዛ ወይም ኤክስፔንድ እያደረገበት ያለበት ነገር ላይ ያተኩራል። ሲፒአይ ምንድነው? as we know all ምንድነው? ባስኬት ኦፍ ጉድስ የምንለው አለ። ይሄ ማለት ምንድነው? ላይክ ሰው የሚገዛቸው ነገሮች ተብለው የሚታሰበው አሁን በእኛ ኮንቴክስት አስቤዛ እንበለውና በየወሩ የሚገዛቸው ነገር አብዛኛው ሰው የሚገዛቸው ነገር ተብሎ ሊስት የሚቀመጡ እቃዎች አሉ። የነሱን እቃዎች ፕራይስ እንግዲህ ከወር ወር ከአመት አመት ትራክ ያደርገዋል። ባለፈው አመት ለምሳሌ የዚህ እቃ ዋጋ ስንት ነበረ? በአሁኑ አመት ስንት ሆኗል? ምን ያህል ጨምሯል? ከባለፈው ወር አንጻር ምን ያህል ጨምሯል? እንዲህ የሚለውን ትራክ ያደርጋል። ያን ሲፒአይ እንለዋለን ማለት ነው። ፒሲኢ የምንለው ደግሞ ተመሳሳይ ነገር ሆኖ ግን ሰው ሞር ገንዘቡን እያወጣበት ያለው ነገር ላይ ፎከስ ያደርጋል። ሞር ኦፍ ፐርሰናላይዝድ ነው ስላችሁ። አሁን ሰው አንድ ዕቃ ቢወደድበት ለምሳሌ እንበልና ይህን ቲም ላይ እያወራችሁ ነበር። ለምሳሌ ስጋ እናውራ። ስጋ በጣም ቢወደድበትና ሰው ስጋ መግዛት ትቶ ሽፍት ቢያደርግ ላይ ወደ ዶሮ ወደ አሳ ሽፍት ያደርግ እንበል። ሽፍት ቢያደርግ ወደ እሱ ሰው ሞር ኦፍ ከስጋ ፕራይስ ይልቅ ሰው አሁን ሞር እየገዛው ያለውን ነገር ላይ ነው ሞር ቫልዩ የሚሰጠው ማለት ነው። የሚለያዩት ምንድነው? ፒሲ ሞር ኦፍ አሁን ኢንዲማንድ ያለውን ነገር ቫልዩ ይሰጣል። ሲፒአይ ግን ደግሞ ሞር ኦፍ አጠቃላይ ነው ሜጀር የሚያደርገው። ለዚህ ፌድ ሞር ኦፍ ፒሲኢን ይመርጧል። ፒሲኢ በአሁኑ ሳምንት ሐሙስ ዕለት ወጥቶ ነበረ። መንዝ ቱ መንዝ ኮር ፒሲኢ ኮር ምንለው ምንድነው? የኢነርጂን እና የፉድን ፕራይስ አስወጥተን የሌሎቹን ማለት ነው። ኮር ፒሲኢ በዛው ላይ ይሆናል ተብሎ ታስቦ ነበረ። ቀንሶ ወጥቷል የተወሰነ። እንግዲህ ተስፋ የሚሰጥ ነገር ነው። ስቲል ግን ይሄ መንዝ ቱ መንዝ ነው። ይር ቱ ይር ፒሲኢው ጨምሮ ነው የወጣው። ዛት ዋዝ አስ ኤክስፔክትድ። የተወሰነ ግን ኮር ፒሲኢዋ መቀነስ አሳይታ ነበረ ማለት ነው። አዘርዋይስ ሌላ ኦልዌይስ የምናየው ምንድነው? የሲኤምኢን ፕሮጀክሽን ነው የምናየው። የኢንተረስት ሬት ፕሮጀክሽን አሁን ባለው ላይ እንግዲህ 99.6% የኔክስት ፌድ ሚቲንግ ላይ ኢንተረስት ሬት ፖዝ ይደረጋል ነው ያለው አሰምሽን። 0.4% ብቻ ከት ይደረጋል የሚል አሰምሽን አለ። ይህም ሲግኒፊካንት ሽፍት ነው። ምክንያቱም እንግዲህ ሐሙስ ዕለት ሄዳችሁ ብታዩት ማርኬቱን ሐሙስ ዕለት ላይ ኢንተረስት ሬት ከት የሚል ምንም አይነት ፕሮባቢሊቲ ያልነበረ፣ ኢንተረስት ሬት ጭራሽ ሃይክ ሊደረግ ይችላል የሚል ፕሮባቢሊቲ ነበር ሐሙስ ዕለት የነበረ። ከዛ በኋላ ካሉ ሴንቲመንቶች በኋላ ነው መልሶ የኢንተረስት ሬት አውትሉክ ሽፍት የተደረገው ማለት ነው። እንደነገርኳችሁ ነው። ዋሩ አለ፣ ከዋሩ ላይ ኢንፍሌሽን አውትሉክ አለ፣ ከኢንፍሌሽን አውትሉክ ላይ ደግሞ ኢንተረስት ሬት አሰምሽናችን ይቀየራል። ኢንተረስት ሬት አሰምሽናችን ራሱ እንደ ማርኬቱ ይሄ በጣም ይቀያየራል። አሁን ባለን አሰምሽን ሞር ኦፍ ሬት ከት ምትል በጣም ጭላንጭላለች፣ አብዛኛው ግን ፖዝ ይደረጋል የሚል ነው ማለት ነው። ይሄ የሲኤምኢ አሰምሽን ሲቀያየር ማርኬቱ ላይ ትልቅ ኢፌክት አለው። ማርኬቱ ላይ እንሂድና ዋት ዳዝ ኢት ኮዝ የሚለውን እንዴ። ሰኞ ዕለት ቡሊሽ ማርኬት ነበረ። በሚገርም ሞመንተም ያለው ቡሊሽ ማርኬት ነበረ። አክቹአሊ እንደነገርኳችሁ ባንክ ሆሊዴይም ነበር፣ አብዛኛው ቮላታይል ነበረ። ነገር ግን ደግሞ በቡሊሽ ነው ሞር ኦፍ የተዘጋው። እንደምታዩት ትንሽ ሪትሬስመንትም ነው ማርኬቱ ያለው። አጠቃላይ ቦዲው ትልቅ ቡሊሽ የሆነ ማርኬት ነበረ። ዋይ ዋዝ ዛት? የምታስተውሱ ከሆነ ላስት ዊኬንድ ላይ የነበረው አሰምሽን ምንድነው? ሞር ኦፍ ዲል እየተመሰረተ እንደሆነ ኦልሞስት 90% በዩኤስ እና በኢራን መሃል ዲል
ሊፈጸም እንደሆነ እና ሊያልቅ እንደሆነ ነበረ ከዩኤስ ሳይድም ከኢራን ሳይድም ሲወጡ የነበሩት ኒውሶች። ይሄ ለማርኬቱ ትልቅ ኦፕቲሚዝም አምጥቶ ነበረ። ልክ እንግዲህ ማርኬቱ ሲከፈት ዲል ሊመሰረት ነው በሚል ሰኞ ጥሩ ቡሊሽ ማርኬት ነበረ። ኦይልንም ብታዩት ኦይል ሰኞ ዕለት በሚገርም ድሮፕ ነው የጀመረው። አሲከንሲ ይሄ ልክ ማርኬቱ ሲከፈት ነው በሚገርም ድሮፕ ነው የተከፈተው ማለት ነው። ሊስማሙ ነው ማርኬት እንግዲህ ስቴብል ሊሆን ነው በሚል ጥሩ ቡሊሽ ሆኖ ነበረ። ዩኤስዲ ከነበረበት ሪትሬስ አድርጎ ነበር። ማክሰኞ ዕለት እንግዲህ ተስማሙ ሲባል ደግሞ አዲስ ስትራይክ ዩኤስ ኢራን ላይ አካሂዳለች። እንግዲህ አዲስ የአየር ድብደባ ነበር። ይሄ ለማርኬቱ በጣም ኮንፊውዚንግ ነበሩ። ሊስማሙ ነው ከሚለው ደግሞ ወደ ዋር ወደ ኤስካሌሽን መልሶ ገባ። ሲስፋየሩ ስቲል እንዳለ ሆልድ ሆኗል ነበር እየተባለ ያለው፣ ግን ስቲል ደግሞ የተወሰነ ጦርነት መልሶ ተነሳ። ማክሰኞና እሮብ ደግሞ ማርኬቱ ኮንፊውዥን ውስጥ ነበረ። ዲል ሲጠብቅ የነበረው ማርኬት መልሶ ኮንፊውዥን ውስጥ ገባና እንግዲህ ማክሰኞ ዕለት የምታዩት ጎልድ ቤሪሽ ነበረ፣ እሮብ ዕለትም ቤሪሽ ነበረ። እሮብ ዕለት ግን እንግዲህ ወደኛ ልክ እየመሻሸ ያለ ከኢራን ሳይድ ደግሞ አዲስ የኔጎሽዬሽን ዜና ወጥቶ ነበረ። ኔጎሽዬሽኖች እያለቁ አይነት እንደሆነ ኒውሶች ነበሩ። ከረንት ማርኬት ጀስት ኦል አባውት ኒውስ ነው። ኒውሱን እያየን ካልሆነ ቴክኒካሊ ብቻ አንደርስታንድ ለማድረግ ይከብዳልና እንደዛ አይነት ኒውሶች ሲመጡ ከወረደበት ጎልድ መልሶ ወደ ላይ መውጣት ጀመረ። እንደምታዩት በጣም ወርዶ ነበረ፣ እዚህ ድረስ ደርሶ ነበረ። መልሶ ወደ ላይ መውጣት ጀመረና የተወሰነ ሪትሬስ አድርጎ ነው የተዘጋው ማለት ነው። ሐሙስ ሲጀምር እንግዲህ በእኛ ልክ ጠዋት ስንነሳ ሌሊት ትራምፕ ከኢራን ሳይድ የወጣውን ዜና አጣጥሎ ነው የጀመረው። ኔጎሽዬሽን ላይ አጣጥሎ ነው ከኢራን ሳይድ የወጣውን የሆርሙዝ ክፍት ሊሆን ነው፣ እንደዚህ ሆርሙዝ ላይ ጥሩ ዲል ደርሰናል የሚለውን አጣጥሎት ነው የጀመረው። ያ ስቲል ለማርኬት ኮንፊውዥን ነበረ። እንደውም ቅድም እንደነገርኳችሁ ሲኤምኢ ላይ ስትሄዱ ኢንተረስት ሬት ሃይክ የሚል ትልቅ ፕሮባቢሊቲ መጥቶ ነበር ካለው እንግዲህ ሪላቲቭሊ ማለት ነው ወደ 2% ኢንተረስት ሬት ሃይክ ሊኖር ይችላል። 97% ፖዝ የሚል ነበረ። ዛት ዋዝ ሲግኒፊካንት ለማርኬቱ። ማርኬቱ እንግዲህ ሐሙስ ዕለት በሚገርም ቤሪሽ ፕሬሸር ነው የጀመረው። ማርኬት እዚህ ጋር ተከፈተ፣ የሚገርም ቤሪሽ ፕሬሸር ወደ ታች እየወረደ ነበር የከፈተው ማለት ነው። ከሰዓት ዕለት መልሶ እንግዲህ ትራምፕ አጣጥሎ ነው ጠዋት የጀመረው። ልክ በእኛ ወደ ከሰዓት አካባቢ ልክ ለንደን ሊያልቅ አካባቢ ኤንዋይ ሊጀምር አካባቢ ላይ አዲስ የኔጎሽዬሽን ዜና ሰማን። ትራምፕ መልሶ ኢንላይን እንደገባ አይነት ነበር የነበረው ዜና። ፖዚቲቭ ሆነ፣ ቡሊሽ ሆነ። እንደነገርኳችሁ ቅድም ደግሞ ፒሲኢ ላይ መንዝ ቱ መንዙ የተወሰነ ዲክላይንመንት አሳይቷል። ሄድላይኑ ስቲል ኤክስፔክት በተደረገው ነው ጨምሮ ነው የወጣው። መንዝ ቱ መንዙ ግን የተወሰነ ዲክላይንመንት አሳይቷል። ስቲል ኢንተረስት ሬት አውትሉካችን ላይ ሃይክ ከሚለው ሐሳብ መቀዛቀስ ጀመረ። ሃይክ የሚለው ሐሳብ ስቲል ደግሞ ኔጎሽዬሽን ዜና ስለነበረን እሱም ደግሞ ሰፖርት አድርገው ጎልድ መልሶ ቡሊሽ መሆን ጀመረ ማለት ነው። የአርብ ማርኬት ነው። አርብ ዕለት ስቲል በኔጎሽዬሽን ዜና ውስጥ ነው የነበር ነው። ልክ ኒውዮርክ ከጀመረ በኋላ ደግሞ እንደውም ትራምፕ ሲቹዌሽን ሩም ውስጥ ነበር። ዲል ኢዝ ቢንግ ፋይናላይዝድ፣ ሊፈረም ነው የመጨረሻው ዲል የሚል አይነት ዜና እየሰማን ነበረ። ይሄን እንደውም ቴሌግራም ላይም አፕዴት አድርጌያችሁ ነበር። ያ የሚገርም ኢምፐልስ ሰጥቶት ነበር። በእኛ 10-11 ሰዓት አካባቢ ላይክ ኤንዋይ ለንደን ኦቨርላፕ ላይ የሚገርም ቮሊዩም ነበረው ማርኬቱ፣ የሚገርም ኢምፐልስ ነበረው መታስተውሱ ከሆነ። ከዛ ላይ ማታ ላይ ምንም ዲል ሳይሰማ ነው ክሎዝ ያደረገው ማርኬቱ። ማርኬቱ ሪትሬስ እያደረገ ነው የዘጋው ማለት ነው። ዊኩ ሪካፕ ይሄን ነበር የሚመስለው። ሞር ኦፍ ፋንዳሜንታል ሞር ኦፍ ኒውስ ቤዝድ ነው፣ ቴክኒካል አይደለም። ኦል ኦቨር እንግዲህ በሚድል ኢስት ወጣ ገባ ነበር ማርኬቱ ሲንቀሳቀስ የነበረው ማለት ነው። ወረድ ብለን እስቲ ቴክኒካሎቻችንን ለማየት እንሞክር። ቴክኒካሊ ስንመጣ you can see it ማርኬቱ የነበረው ሰኞ ዕለት በቡሊሽ ፕሬሸር ነው የተከፈተው። ይሄ ቡሊሽ ፕሬሸር እዚሽ ጋር የምታዩት 4 hour ቤሪሽ ኦርደር ብሎክ ነበረች። ላስት ዊክ ስላልነበረን እቺን ቤሪሽ ኦርደር ብሎክ ላስት ዊክ ላይ አላየናትም። አይ ቲንክ ቲም ላይ የነበራችሁ ሰዎች ግን ስለዚህ ኦርደር ብሎክ አውርተናል በነበረን ላይቭ ሴሽን። if you remember ማርኬት መጥቶ እዚህ ጋር ቴስት ያደረጋት ይሄንን ሎ ሲሰብር ክሬት የተደረገች ቤሪሽ ኦርደር ብሎክ ነበረች። ሰኞ ዕለትም ማርኬት ኢምፐልሲቭሊ ሲሄድ ሬስት ያደረገው እዚህ ቤሪሽ ኦርደር ብሎክ ላይ ነው። ከሷ ላይ እንግዲህ ማክሰኞና
ሮብ የነበረውን ቤሪሽ ኢምፐልስ ቀጠለ ማለት ነው። ሶ ማክሰኞና ሮብ ቤሪሽ ኢምፐልስ ነበረው። as you can see እቺን ሎ ሰበረ፣ ከዛ ሪትሬስ ባክ አረገ፣ ተመልሶ ወረደ። ሶ we had a 4 hour bearish order block ደግሞ እዚሽ ጋር ነበረችን ማለት ነው። ሶ ማርኬት በዚሁ ቤሪሽ ሞመንተም የሚቀጥል ከሆነ ባለው ቤሪሽ ሞመንተም የሚቀጥል ከሆነ እቺኛዋ ቤሪሽ ኦርደር ብሎክ ጥሩ መልሶ ባውንዲንግ ፖይንት ሆናለች ብዬ አስቤ ነበረ። ነገር ግን ደግሞ ልክ እንደነገርኳችሁ ሐሙስ ዕለት ከሰዓት ላይ ደግሞ አዲስ ኔጎሺዬሽን ዜና ነበረ። ያ ደግሞ የማርኬቱን ስትራክቸር ኮምፕሊትሊ ቀየረው ማለት ነው። ሶ የማርኬቱ ስትራክቸር እዚሽ ጋር ተቀይሮ እናየዋለን። ሶ እቺን ቤሪሽ ኦርደር ብሎክ ክሊንሊ ጥሷት ነው የጀመረው ማለት ነው። ሶ እቺን ኦርደር ብሎክ ሲጥሳት ደግሞ አዲስ በቡሊሽ ሳይድ ኦርደር ብሎክ እዚሽ ጋር ሰርቶልን እናየዋለን። So as you can see ከላይ ሳይድ አዲስ ስትራክቸር እዚህ ጋር ሰብሮልን ወደ ላይ ሲሰራ we have a 4 hour bullish order block አዲስ እዚህ ጋር ክሬት ተደረገ አለን ማለት ነው። እንግዲህ ወደፊት ጥሩ ባውንዲንግ ዞን ሊሆን ይችላል። አሁን ግን ሩቅ ነው። we don't consider it 1 hour ላይ እንውረድ። 1 hour ላይ ስንወርድ as you can see there is a 4 hour bearish order block ያወራናት ናት። እሷን ክሊንሊ ማርኬት ጥሷት ነው የወረደው። አሁን ያወራነው 4 hour bullish order block እዚህ ኮንሶሊዴሽን ዞን ላይ ነው ያለው ማለት ነው። ሶ ማርኬት የከፈትነው እዚህ ላይ ነው። ቡሊሽ ሄደ እዚህ ጋር 4 hour bearish order ብሎካችን፣ ከላይ ደግሞ ሪፋይንድ የሆነች 1 hour bearish order ብሎክ አለችን እዚህ ጋር እቺ የምትያት ማለት ነው። ይሄን ሎ ማርኬት ሰብሮ ከመውረዱ በፊት ቤዝ ያደረገባት። ሶ ማርኬት 4 hour bearish order ብሎካችን 1 hourአችንን ደግሞ ክሊንሊ ታፕ አድርጎ ተመልሶ ወርዷል ማለት ነው። ከዛ ላይ ከወረደ በኋላ ከሐሙስ ጀምሮ ደግሞ አዲስ ስትራክቸር እየሰራልን እየወጣ ነው። ሶ we have a 4 hour bullish order block ቅድም ያወራነው ሞር ኦፍ ክሊን ለማድረግ እዚህ ጋር 1 hour ማርክ ማድረግ እንችላለን። ግን ራቅ ያለ ስለሆነ ይሄንን ኮንሶሊዴሽን እንዳለ በ4 hour ማርክ አድርገን ነው እንጀምር። ሶ it goes up ከዛ ላይ የተወሰነች እዚህ ጋር ሬስቲንግ ዞን አለችው። እቺን ሬስቲንግ ዞን ደግሞ መልሶ እዚህ ጋር የምታዩትን 1 hour ስትራክቸር ሰብሮ ወደ ላይ ወጥቷል። ሶ እዚህ ጋር ቤዝ ያደረገባትን ክሊን ባይሆንም we have a 1 hour bullish order block as you see እቺኛዋን ማርክ አድርጌያታለሁ የተሻለ። ሶ የተለያዩ ሬስቲንግ ዞን አለን እዚህ ጋር አለን፣ እዚህ ጋር ሬስቲንግ ዞን አለን መልሶ ሰብሮ የወጣበት። ሶ እነዚህ አሁን ለማርኬቱም ቅርብ ስለሆኑ ማርኬት ሲከፈት ደግሞ ቮላታይል ሆኖ ስለሚሰበር ከታች ያለችዋን እቺኛዋን 1 hour bullish order block ማፕ አድርጌያታለሁ። ሶ ማርኬት የተወሰነ ቮላቲሊቲ ወደ ታች የሚወርድ ከሆነ እና ሴንቲመንታችን አሁን ባለበት በኔጎሺዬሽኑ የሚቀጥል ከሆነ እቺኛዋ ጥሩ ሬስቲንግ ፖይንት ኤንድ ባውንዲንግ ፖይንት ሆናለች ብዬ አስባለሁ። ሶ ወደ 15 ሚኒት ስንመጣ 15 ሚኒት ላይ ሞር ኦፍ ክሊር ስትራክቸር አለን። ሶ ይሄ ከሐሙስ በኋላ ያለው ቡሊሽ ስትራክቸር ነው። ሶ ከሐሙስ በኋላ ያለው ቡሊሽ ስትራክቸር ላይ የምታይ ከሆነ አድ ናይስ ኢንትሪስ ነበሩኝ እዚህ ላይ እቺ የአርብ ቦታዎች ናቸው። ሶ እንደምታዩት ማርኬት ወረደ። ከዛ በኋላ ይሄንን ስትራክቸር ሃይ ሰብሮ ወጣ። ሶ ቤዝ ያደረገባት እዚህ ጋር 15 ሚኒት ቡሊሽ ኦርደር ብሎክ አለን። ሶ ማርኬቱ ተመልሶ እቺን ነክቶልን ወደ ላይ ሲወጣ እናየዋለን። ከእንደገና ደግሞ ሌየር አፕ ለማድረግ እንደምታዩት እዚህ ጋር ወረደ ማርኬት ተመልሶ ወጣ። ይሄኛውን ስትራክቸር ሃይ ሰበረልን። ሶ እዚህ ጋር ደግሞ አናዘር 15 ሚኒት ቡሊሽ ኦርደር ብሎክ አለን። ማርኬቱ መጣ ታፕ አደረገው ኤንድ የአርብ ኢምፐልሱ በዚህ ነበር እየቀጠለው ማለት ነው። ሶ ከፋንዳሜንታል ሳይድ ያሉትን ጥሩ 15 ሚኒት ቡሊሽ ኦርደር ብሎኮች ታፕ ያደረገ ነው ማርኬቱ። ከረንትሊ ምን ላይ ነው ያለነው? ከረንትሊ we had an order block እዚህ ጋር አይደለ? እቺኛዋ it's an order block እቺኛዋ እዚህ ጋር የምታዩት። ሶ ማርኬት ወጣ ሪትሬስ አደረገ መልሶ ተመለሰ። ሶ ይሄን ሃይ ከመስበሩ በፊት ቤዝ ያደረገበት ቦታን you can take it as an order block። ነገር ግን ማርኬት ላይ ነው ያለው አሁን ኦልሞስት ታፕ አድርጎት ነው ያለው። So this is ለኢንትሪ this is not suitable ምክንያቱም ማርኬት ሲከፈት በጃምፕ ሊከፈት ይችላል፣ በቮላቲሊቲ ነው የሚከፈተው። so easily disqualify ያደርግብን ይችላል። so it's not a suitable አዲስ ኢንትሪ ለመውሰድ። so I'll wait ማርኬት ዳይሬክሽን ሴት እስኪያደርግ ድረስ። so ማርኬት ሲከፈት ያለውን ቮላቲሊቲ ነው። ማርኬት ወደ ታች የሚከፈት ከሆነ እዚች ላይ መልሶ ሪኢንትሪ ሊሰጠን ይችላል ወይ ደግሞ ወረድ ብለን ያየነው ቅድም 1 hour bullish order block ላይ
ሞስት ፕሮባብሊ ዲል ክሎዝድ አልሆነም እስካሁን ድረስ። እንግዲህ ይሄኛውን እሁድ ጠዋት ነው እየቀረጽኩት ያለሁት። እስካሁን ድረስ ፋይናላይዝድ የሆነ ዲል የለም። የተወሰኑ ሩመሮች እንደውም ትራምፕ መልሶ ወደ ኔጎሽዬሽን ቴብል ልኮታል። በተለይ ኒውክሊየር ተርም ላይ በጣም ክሊር የሆነ ተርም ይፈልጋል የሚሉ ዜናዎች እየወጡ ነው። ሶ ዊ ዶንት ኖ። ሶ ሪትሬስ የሚያደርግ ከሆነ ማለትም ይሄ አሁን ያለው የኔጎሽዬሽን ዜና የሚቀንስ ከሆነ እንግዲህ ቤሪሽ ፖቴንሻል ውስጥ መልሰን ልንገባ እንችላለን። ቤሪሽ ፖቴንሻል ውስጥ እንገባ ከሆነ ዚስ ኦርደር ብሎክስ ሜይ ኖት ሆልድ ላይ ያደርጉ ይችላሉ። ነገር ግን ስቲል የፒስ እንትኑ በደንብ ፎሎ አፕ እያደረገ የሚሄድ ከሆነ በማርኬት ቮላቲሊቲ ወደ ታች የሚመለስ ከሆነ we may have an entry እነዚህ ኦቢዎች ላይ አይተን ባለበት ላይ ማለት ነው። አዘርዋይስ ማርኬት ወደ ላይ የሚከፈት ከሆነ that's a nice thing። ምክንያቱም እነዚህን ሃዮች አፕዴት ካደረገ ከታች we will have another order block እሱ ጋር ሪትሬስመንት ጠብቀን ኢንትሪ መውሰድ እንችላለን። አዘርዋይስ አሁን ከረንትሊ ስፔሲፊክ ኢንትሪ ዞን ላይ እንግዲህ ዊኬንድ ላይ ስፔሲፊክ ኢንትሪ ዞን መጠበቅ ከባድ ነው። ምክንያቱም ያቺ ኢንትሪ ዞን ማርኬቱ በቮላቲሊቲ ሊሰብረው ስለሚችል ማለት ነው። ሶ ቴክ አውት በተለይ ያለውን ሪሰንት ማርኬት ኮንዲሽን ኢዩት። በተቻለ መጠን ደግሞ እኔም አፕዴት ላደርጋችሁ ሞክራለሁ። ቴሌግራም ቻናላችን ላይ ካልተቀላቀላችሁ ጆይን አድርጉ። ኤንድ ማታ ለቻሌንጅ እንገናኛለን። ይመቻችሁ ጋይስ። ኔክስት ዊክ በአዲስ አናሊሲስ እንገናኛለን። ሃቭ አ ናይስ ዊክ